ሰላም ሰላም የቻናል ቤተሰቦች እንግዲህ ዛሬ የምትመለከቱት በዚህ የፊደላት እየጻፍና እያነበብን ያለ ማለት ነው። ተከታተሉኝ። እንግዲህ ከዚህ በፊት የተለያዩ ፊደል አይነቶችን እያነበብን እየጻፍን አይተናል ማለት ነው። ዛሬ ደግሞ እንዴት ቃላት እየጻፍን እስከ መጨረሻቸው እናያለን ማለት ነው። ፊደሎችን አቀጣጥሞ መጻፍና ቃላት መመስረት እናያለን ማለት ነው። እሺ አሁን እዚህ ጋር ስክሪን ላይ እንደምትመለከቱት እዚህ ጋር የተለያዩ ቃላቶች አሉ ማለት ነው። በቅደም ተከተል እናያቸዋለን። እሺ አሁን ቀጥታ እያነበብን እናያቸዋለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር የሀ ቤተሰቦች አሉ ማለት ነው። እስከ መጨረሻ አሉ፣ እስከ መጨረሻቸው አሉ ማለት ነው። እንግዲህ በአንደኛው ድምፅ፣ በሁለተኛው ድምፅ፣ በሶስተኛው እስከ ሰባተኛው ባለው ሁሉ የተለያዩ ቃላቶች እየሰራን እየጻፍን እያነበብን ያለን ማለት ነው። እሺ እንግዲህ እንደምትመለከቱት እዚህ ጋር ቃላቶች አሉ ማለት ነው። የተለያዩ ቃላት በሀ በሁ በሂ እስከ መጨረሻው ተጽፈዋል ማለት ነው። እያነበብን እናያለን ማለት ነው። እሺ አሁን እንጀምር። ሀ ሀሳብ፣ ሀሳብ ብለን ቃላት እንጽፍለታለን። ሁ ሁሉ ብለን እንጽፋለን። ሂ ሂሳብ፣ ሂሳብ ብለን እንጽፋለን። ሀ ሀብት ብለን እንጽፋለን። ሄ ሄደ፣ ህ ህግ፣ ሆ ሆድ፣ በለ ደግሞ እናንብ ማለት ነው። እንስራ። ለ ለኔ፣ ሉ ሉሲ፣ ሊ ሊጥ፣ ላ ላም፣ ሌ ሌላ፣ ል ልደት፣ ሎ ሎተሪ ብለን እንደዚህ እናነባቸዋለን። እንግዲህ የተለያዩ ቃላቶችን በዚህ መመስረት እንችላለን ማለት ነው። ከዛ ቀጥለ ደግሞ መ መለሰ፣ ሙ ሙዝ፣ ሚ ሚዛን፣ ማ ማር፣ ሜ ሜትር፣ ም ምክር፣ ሞ ሞፈር ብለን እንደዚህ ሞተር ብለን እንሰራቸዋለን ማለት ነው። እሺ ከዛ ቀጥሎ ደግሞ የሰ ቤተሰቦች እናያቸዋለን ማለት ነው። እንግዲህ እነዚህ የሰ ቤተሰቦች ልክ እንደሌለው የተለያዩ ቃላት ተሰርቶባቸዋል ማለት ነው። እነዚህን ሙሉ በሙሉ እናያቸዋለን። ሰ ሰው፣ ሱ ሱሪ፣ ሲ ሲ ራሷ ነው። ሳ ሳጥን፣ ሴ ሴት፣ ስ ስዕል፣ ሶ ሶስት ብለን በዚህ እንሰራቸዋለን። በዚህ ቃላታቸውን እንደዚህ እንሰራቸዋለን ማለት ነው። ከዛ ቀጥሎ ደግሞ ረ ረዳ፣ ሩ ሩጫ፣ ሪ ሪ ራሱ ነው። ራ ራት፣ ሬ ሬት ብለን ርዕስ፣ ሮጠ ብለን እንደዚህ እንሰራቸዋለን። ከዛ ቀጥሎ ደግሞ ሸ ሸጠ፣ ሹ ሹካ፣ ሺ ሺሻ፣ ሻ ሻማ፣ ሼ ሼክ፣ ሽ ሽበት፣ ሾ ሾመ ብለን እንደዚህ የተለያዩ ቃላቶችን መስራት እንችላለን ማለት ነው። አጠቃላይ ቃላቶችን እንደዚህ እያደረግን እየሰራን እንዲሁም እየጻፍን እንለማመዳለን ማለት ነው። በዚህ መንገድ እየጻፋችሁና እያነበባችሁ